ሰላም የዩቲዩብ ተከታታዮች እንደምን አላችሁ? ዛሬ ጄኔራል ሳይኮሎጂ ያው የፋይናል ኤግዛም ወቅት ስለሆነ ጄኔራል ሳይኮሎጂ ነው የማቀርብላችሁ። ለፋይናል ኤግዛማችሁ የሚያዘጋጅ ከዚህ በፊት የሆነ ዩኒቨርሲቲ ላይ አምና 2025 ላይ ሙሉ ጥያቄው ፋይናል ኤግዛም የወጣ ነው። ስለዚህ እሱን በተቻለ መጠን ኤክስፕሌን እያደረግን ቶሎ ቶሎ እናየዋለን ማለት ነው። ለፍሬሽማን ነው ፋይናል ኤግዛም ነው። ማይ ኔም ኢዝ ሚስተር ጌታቸው። ሌላው ቶሎ ቶሎ እያልኩ ነው እንትን የምልላችሁ ሾርት ኖቶችን ፓወርፖይንት ኤክሰርሳይዝ ኩዌስችኖች እንደዚሁ የተለያዩ ኤግዛሞችን ይሄ ሳይኮሎጂ ብቻ ሳይሆን ሌሎች ኮርሶችም ከፈለጋችሁ ሶፍት ኮፒዎቹን አት ጌታቸው 700 በሚለው ገብታችሁ ማግኘት ትችላላችሁ ማለት ነው። ቴሌግራም ጆይን በማድረግ እዛ ጋር አስቀምጬላችኋለሁ ማግኘት ትችላላችሁ። ዛሬ ደግሞ ሰኔ 2 2018 ነው ማለት ነው። ይሄን ማቀርብላችሁ ማለት ነው። ሌላም አለ ሳይኮሎጂ ከዚህ በፊት ያቀረብኩት ከሳምንት በፊት ማለት ነው። ስለዚህ ፕሌይሊስት ገብታችሁ ፕሮፋይል ገብታችሁ ፕሌይሊስት ሳይኮሎጂ ኤንድ ኢንክሉሲቭ የሚል አለ። ወደ ላይ ስክሮል ስታደርጉት ታገኛላችሁ ማለት ነው። ስንቀጥል እንደ ትብብርም እንደ ደሞዝም እዩት። ሼር፣ ኮፒ ሊንክ፣ ሰብስክራይብ ማድረግ ከቻላችሁ ደግሞ ቪፒኤን አብርቶ ማየት ማለት ነው። አመሰግናለሁ ለምታደርጉልኝ ትብብር። እንደ ደሞዝ እዩት። ታንኪዩ። እንቀጥል። የመጀመሪያው እንግዲህ ትሩ ፎልስ ነው። ትሩ ፎልስ አይተሞችን ቶሎ ቶሎ ነው እንትን የምንላቸው። የመጀመሪያው ጥያቄ both learning and extinction are as slow in case of intermittent reinforcement schedule. ለርኒንግም ሆነ ኤክስቲንክሽን መዘንጋት መርሳት ማለት ነው። ለርኒንግ ደግሞ አዲስ ነገር አኳየር ማድረግ ነው። are slow in the case of intermittent reinforcement schedule. በኢንተርሚተንት ሬንፎርስመንት ስኬጁል ስሎው ናቸው። ትክክል። ኮንቲኒስ ሲሆን ለርኒንግ ፋስት ነው። ኢንተርሚተንት ማለት ሬንፎርስመንቱ አሁን ሊሰጥ ይችላል ደግሞ ከሳምንት በኋላ ወይም 10 ታስክ ከሰራ በኋላ ወይ 20 ታስክ። ፊክስድ ከሆነ ግን ወይም ኮንቲኒስ ከሆነ ግን በየታስኩ ምን አለ ሪዋርድ አለ ወይም ሬንፎርስመንት አለ። ስለዚህ ለርኒንጉ ቶሎ እንትን ይላል ማለት ነው። ቶሎ ኮንዳክት ይሆናል። ኤክስቲንክሽንም ሲቋረጥ ወዲያው ደግሞ ይረሳል ማለት ነው። ስለዚህ ትሩ ነው የሚሆነው ማለት ነው። ነምበር 2 taking away child toy after they have misbehaved is an example of negative punishment. so childን ፓኒሽ አድርገናል ወይም እንትኑን ወስደን መጫወቻውን ወስደንበታል ሚስቢሄቭ ስላደረገ ይሄ ምን አይነት ፓኒሽመንት ነው? ኔጌቲቭ ፓኒሽመንት ነው የሚለን። yes it is negative punishment. so የሚወደውን ነገር መንጠቅ because of his own misbehavior. ስለዚህ ትሩ ነው። number 3 monthly salary is an example of fixed interval schedule of reinforcement. ይሄ በደሞዝተኞች ማለት ነው። 4 schedule of reinforcement አሉ። fixed interval፣ ፊክስድ ሬሾ፣ ቫሪያብል ኢንተርቫል እና ቫሪያብል ሬሾ። እነዛ መካከል ኢንተርቫል ፊክስድ ኢንተርቫል ጊዜ ነው። ኢንተርቫል ካለ ጊዜ ነው የሚያመለክት ከፊክስድ አማውንት ኦፍ ታይም ይመጣል ማለት ነው። ያ መንዝሊ ሰለሪስ ወይም ደመወዝተኞች በየወሩ ስለዚህ ፊክስድ ነው፣ በየወሩ ገንዘብ ያገኛል። ስለዚህ ትክክል ነው፣ በየወሩ ትክክል ነው ማለት ነው። ስለዚህ ፊክስድ ነው። የተለያየ ከሆነ ደግሞ አንዴ በሳምንት አንዴ በሁለት ሳምንት አንዴ በአራት ቀን ምናምን ማለት ነው። ሎንግ ተርም ሚሞሪ is a working or active memory. number 4 the answer is false. ይሄ ሾርት ተርም ሚሞሪ ነው። አክቲቭ ሚሞሪ ወርክ ፕሌስ ሚሞሪ ተብሎ የሚጠራው ማለት ነው። ሌላኛው younger children can remember information better than the aged or adult. ከነሱ ከእድሜ በሚበልጧቸው ወጣት ህፃናቶች ማስታወስ ይችላሉ ነው የሚለን። ይሄ ፎልስ ነው። አዳልት ኦልደር እንኳን ኤጅድ እንትን ብንል ምናልባት ያንገር እንትን ሊሉ ይችላሉ። ነገር ግን ይሄ እርስ በራሳቸው ባሉ እንትኖችን ነው። number 6 extrinsic motivation is a type of motivation in which a person acts because the act itself is rewarding or satisfying in some internal manners. ይሄ የሚለው ኤክስትሪንሲክ ሞቲቬሽን ታይፕ ኦፍ ሞቲቬሽን ነው in which a person act ያን ነገር አክት የሚያደርገው ወይም እንዲያደርግ የሚገፋፋው
አክት ኢትሰልፍ ወይም ያ ድርጊቱ ምን ያደርጋል? ሪዋርድ ይሰጠዋል። ምን የማያደርግ ኢንተርናል ማነርን እንትን ለሚል ወይም ኢንተርናል ሳቲስፋክሽን የሚሰጥ ነው የሚለን። መልሱ ፎልስ ነው። ማን ነው ማለት ነው? ኢንትሪንሲክ ነው። ኤክስትሪንሲክ ሪዋርድ ነው። ኤክስተርናል ሪዋርድ ግሬድ ሊሆን ይችላል፣ ገንዘብ ማግኘት፣ ስልጣን ማግኘት ሊሆን ይችላል። ስለዚህ መልሱ ፎልስ ነው ማለት ነው። ሞቲቬሽን is a highly subject to the influence of both personal and environmental factors. true ሞቲቬሽን ለፐርሰናልም ለሞቲቬሽን ፐርሰናልም የኢንቫይሮንመንታልም አፌክት ያደርጋል አሁን ሞቲቬሽን ማለት ነው። currently number 8 currently psychology is limited to the study of overt behavior. ይሄ ሳይኮሎጂ አሁን እያጠና ያለው ኦቨርት ቢሄቪየር ነው የሚለን። ከረንትሊ ሊሚትድ ሆኗል አይደለም። ኮቨርትም ኦቨርትም that means ኮቨርትም ኦቨርትም in essence ኢንተርናል ሜንታል ፕሮሰስንም ይሄ የፋሻል ኤክስፕሬሽን ወይም ይሄ ኤክስተርናል ቢሄቪየርንም ማለት ነው። ፋሻል ኤክስፕሬሽን፣ በዲ ሙቭመንት ምናምን እንደዚህ አይነት ሁለቱንም ነው የሚያጠናው። ስለዚህ ፎልስ ነው። number 9 cognitive perspective emphasize on the role of unconscious motivation and the early childhood experiences in determining behavior and thoughts. Cognitive perspective the role of unconscious motivation አንድን ሰው ቢሄቪየር እንትን ለማለት unconscious motivation እና early childhood experience እነሱ ትልቅ ሚና አላቸው to determine the behavior of the individual ነው የሚለው። መልሱ ፎልስ ነው። ኮግኒቲቭ ሳይሆን ማን ነው? ሶሪ ቻይልድሁድ ኤክስፒሪየንስ ማን ነው? ቻይልድሁድ ኤክስፒሪየንስ ሳይኮዳይናሚክስ፣ ሳይኮአናሊሲስ እና ሳይኮዳይናሚክስ የፍሮይድ ቲዮሪ ማለት ነው። number 9 scientific method is a process of testing ideas through systematic observation, experimentation and satisfaction analysis. Scientific method is a process of testing ideas through systematic observation. The scientific study of behavior and the mental process ነው አይደለም ሳይኮሎጂን ዲፋይን ስናደርገው። ስለዚህ ሶስት ነገሮች ኤሌመንቶች አሉት። አንደኛው ቢሄቪየር፣ አንደኛው ሜንታል ፕሮሰስ፣ አንደኛው ሳይንቲፊክ ሜቶድ። ስለዚህ it is a method. Scientific method is process of testing ideas through systematic observation. ትክክል። experimentation እና statistical analysis. The answer is true. Correlational study number 11 correlation study is the only method that shows the cause and effect relationship. እንግዲህ የተለያዩ ሪሰርች ሜቶዶች አሉ በሳይኮሎጂ። so among them correlational research. So it is the only method that shows cause and effect. መልሱ ፎልስ ነው። ኤክስፐሪመንታል ስታዲ ነው። ኤክስፐሪመንታል ስታዲ cause and effect እንትን correlational how variables are closely related the amount of their own intimacy or relationship. ምን ብለናል? ለምሳሌ ሲጋራ ማጨስ ከሳምባ ካንሰር ጋር ይገናኛል ልንል እንችላለን። ነገር ግን ሲጋራ ማጨስ ለሳምባ ካንሰር ምክንያት ነው አላልንም። ስለዚህ የሪሌሽንሺፕ ነው እንትን የሚለን ቫሪያብሎች ያላቸውን ሪሌሽንሺፕ። number 12 perception is one's personal interpretation of the external events. sensation የመጀመሪያ ግራስፕ የምናደርገው ኤንቫይሮንመንት ነው። perception ኢንተርፕሬቲንግ ነው። ስለዚህ ኢንተርፕሬቴሽን ኦፍ ዘ ኤክስተርናል ኤቨንትስ ነው ሴንስ ኦርጋናችን። ስለዚህ ትሩ ነው የሚሆነው። ሴንስ ኦርጋናችን አብዞርብ የሚያደርገው ነገር አለ፣ ያን ኢንተርፕሬት የምናደርገው ነው ማለት ነው። so permanent changes in behavior because of biological factor is classed in the definition of learning. Define ስናደርገው permanent changes in because of biological factors. This is the definition of no biological inherited በሚሆን እንትን አይመጣም። based on
ኤክስፒሪየንስ እና ቤዝድ ኦን ኤክሰርሳይዝ ከሆነ ፐርማነንት ቼንጅ ቢሄቪራል ፐርማነንት ቼንጅ ያ ለርኒንግ ነው የምንላለን። ባዮሎጂካል ኢልነስ በተለያዩ በድራግ በምናምን የሚመጣ ቼንጅ ኢትስ ኖት ኮንሲደርድ አስ ለርኒንግ። ስለዚህ ፎልስ ነው የሚሆነው ማለት ነው። ሶ ነምበር 1 እንግዲህ ሁለተኛው እንትኑ የጥያቄ ታይፕ ገብተናል። ቾይዝ ማለት ነው። ስለዚህ እሱን ደግሞ እናያለን። rewarding a learner's every successive approximation to the desired complex behavior is said to be blank. rewarding the learner we reward ወይም reinforced እናደርገዋለን፣ ሽልማት እንሰጠዋለን ወይም ማበረታቻ እንሰጥ every successive approximation ምን እስከሚል until the desired complex የምንፈልገውን ውጤት እስኪመጣ ድረስ የሆነ ውጤት መቀራረብ ባሳየን ቁጥር ምን እናደርጋለን? we gave reward። ይሄ ምን ይባላል ነው? ሼፒንግ ብለን እንጠራዋለን ማለት ነው። ስለዚህ ይሄ ነው። ነምበር 2 ሙሉነህ went on a boat trip with his friends on Lake Tana and he gets vomited on the trip። እንግዲህ ሙሉነህ ሄዷል፣ በትሪፑ ጊዜ ቮሚት አድርጓል ነው የሚለን። the next day he gets vomited when he saw a boat on the seaside. the boat might have been blank for him ይለናል። conditioned stimulus, conditioned response, unconditioned stimulus, unconditioned response። ስለዚህ የትኛው ነው ሊሆን የሚችለው? conditioned stimulus ነው፣ conditioned response ነው፣ unconditioned stimulus ነው፣ unconditioned response። conditioned stimulus ነው። እሱን ሲያይ በቃ ቮሚት ኮንዲሽን በቃ ውስጡ እንትን ብሎበታል። ስለዚህ ኮንዲሽን ልክ ቤሉ ሲጮህ ውሻው ሳልቬት እንደሚያደርገው ማለት ነው። ቤሉ ኮንዲሽን ስቲሙለስ አይደል? ይሄም እንደዛው ነው ማለት ነው። ነምበር 3 ሚስተር ኤክስ voluntarily spends the weekend helping the elders and mentally ill persons at Macedonia helping center because it makes him feel good and satisfied. This is an example of blank motivation። ስለዚህ ጊዜውን ያጠፋል ዊክንድ ላይ እንትን የሚለው ኤልደሮችንና ሜንታል ኢልነሶችን እንትን ይሄ ምን አይነት ሞቲቬሽን ነው የሚለን? ኤክስትሪንሲክ፣ ኢንስቲንክሽናል፣ ኢንትሪንሲክ፣ ኮግኒቲቭ። መልሱ ኢንትሪንሲክ ነው ሞቲቬሽን ሜንታል ሳቲስፋክሽን የሚሰጥ ማለት ነው። ስለዚህ ያኛው ኤክስትሪንሲክ ከሆነ ትሩ ፎልስ ላይ የመጣው ማለት ነው። ትሩ ፎልስ ላይ እዚህ ጋር መጣው ነበር ቀድም ያልኳችሁ። ስለዚህ በቀላሉ የሚመለስ ነው። ኢንትሪንሲክ ከሆነ ሜንታል ሳቲስፋክሽን ኢንተርናል ሳቲስፋክሽን፣ ኤክስትሪንሲክ ከእንትኑ ኤክስተርናል ነው። Which approach of motivation stated that motivation is the result of a person's thought, belief, expectation and goal? Motivation is a person's thought, the result of people's thought, a cognitive ነው። ኢንሴንቲቭ አፕሮች ኤክስተርናል ሪዋርድ ለማግኘት ነው። አንድ ሰው እንትን የሚለው አሮዛል እንትን ለማድረግ ነው። ኤክሳይትመንት ሜንቴን ለማድረግ ሃፒነስ ሜንቴን ለማድረግ ድራይቭ ሪዳክሽን የሆነ ፎርስ አለ። ረሃብ ሲመጣ ያ ድራይቭ ነው። ረሃብ ያን ቴንሽኑን ማለት ነው ዲዳክት ለማድረግ ነው። ስለዚህ መልሱ የሚሆነው ኮግኒቲቭ አፕሮች ነው። uncontrolled sexual intercourse. Number 5. Uncontrolled sexual intercourse may be attractive for some people, but its consequence frustrates them. This statement exemplifies blank conflict. አራት አይነት ኮንፍሊክቶች አሉ አይደል? አፕሮች፣ አቮይዳንስ፣ መልቲፕል አፕሮች አቮይዳንስ። ስለዚህ ከነዚህ መካከል ይሄ አንኮንትሮል ሴክሹዋል እንትን ያስደስተዋል። ነገር ግን ደግሞ ኮንሲኩዌንሱ ማለት ነው ፍራስተር እንትን ይለዋል፣ ያስፈራዋል ማለት ወይም ያስፈራታል። ይሄ ምንድን ነው? አፕሮች አቮይዳንስ፣ መልቲፕል አፕሮች አቮይዳንስ። the answer is
አፕሮች አቮይደንስ። አፕሮች አቮይደንስ አንድ ኔጌቲቭ አንድ ፖዚቲቭ። አፕሮች ሁለቱም ፖዚቲቭ ሲሆን ምንድን ነው ያለው? በባለፈው ቲያትር ማየት ትፈልጋለች። በዛ ቲያትር በሚታይበት ደግሞ እግር ኳስ ይካሄዳል። በዛ ሰዓት ከየትኛው ሊሄድ ብሎ መቸገር። አቮይዳንስ ሁለቱም መቸገር ማለት ነው። የቤተሰብ ቤት አለ። ባንክራፕሲ ደግሞ የባንክ ችግር ደግሞ ወይም የእዳ ኖሮብናል። ቤቱን ሽጬ ከዳይ ልገላገል ወይንስ ከነ ቤቴ ከዳይ ቁጭ ልበል? ሁለቱም ኔጌቲቭ ነው። ቤትን መሸጥ ኔጌቲቭ ነው። ከነዳውም መቀመጥ ቤቱን ይዞ መቀመጥ ነው። ይሄ መልቲፕል አፕሮች ደግሞ የተለያዩ ኔጌቲቭ እና ፖዚቲቭ ኮንሲኩዌንሶች እንትኖች ያሉት ማለት ነው። ነምበር 6 all of the following are components of the emotion except one. identify components of emotion ናቸው ከሚከተሉ ከአንዱ ውጭ ነው የሚለን እንዳትረሱ። እስኪ አብራችሁን እየሰራችሁ expressive behavior, physiological change, subjective experience none. መልሱ ነን ነው። ኢሞሽን እንትኖች ሁሉም ናቸው፣ ሶስቱም ናቸው። የሆነ ነገር ኢሞሽን ሲሰማን ላብ ይኖረናል፣ የተለያየ አይን መፍጠጥ፣ የተለያዩ ነገሮች ማለት ነው። ሰብጀክቲቭ ኤክስፒሪየንሶች ላብሊንግ ኢሞሽን የምናደርገው እነሱ ሁሉ ማለት ነው። ስለዚህ ነን ነው። ሰብስክራይብ ማድረግ አትርሱ። አሁንም ከረሳችሁ ቪፒኤን ማብራት ለቀደመው ሰለሪ ብያችኋለሁ። ትብብር which of Maslow number 7 Maslow needs reflects individual's desire for status, superiority, self-respect and prestige. የአብርሃም ማስሎ ሃይራርኪ ኦፍ ኒድ አለ 5 ከታች ከፊዚዮሎጂካል ኒድ ጀምሮ እያለ የሚሄድ። ስለዚህ ይሄ የሚያደርገው ሰልፍ ስታተስ ዲዛየር ፎር ስታተስ ዲግኒቲ እንትን የሚለው የትኛው ነው የሚለን? ሴፍቲ፣ ሰልፍ አክቹዋላይዜሽን፣ ቢሎንጊንግነስ፣ ስቲም ኒድ ነው። ስቲም ነው አራተኛው ሌቭል ላይ። የመጀመሪያው ፊዚዮሎጂካል ኒድ ነው። ሁለተኛው ሴፍቲ ነው። ሶስተኛው ላቭ ኤንድ ቢሎንጊንግነስ ነው። አራተኛው አሁን ስቲም ኒድ ነው። የመጨረሻው ሰልፍ አክቹዋላይዜሽን ነው። Number 8 the tendency of the body to maintain a steady state is called blank. ወይም የሆነ ስሜትን ጥሩ ስሜትን ይዞ የመቀጠል እንትን ምን ይባላል? tendency of a body maintain a steady state, drive state, arousal, motivation, homeostasis, መልሱ ሆሚዮስቴሲስ ነው የሚባለው። ሆሚዮስቴሲስ ድራይቭ እንትን አራውዛልም ሞቲቬሽንም የሆነ ተመሳሳይነት እንትን ግን ትክክለኛ ወርዱ ለዚህ ነው የሚሆነው። ሌላው number 9 which theory of emotion is that status about emotion and physiological arousal occurs one or less more or less at the same time. ይሄ ኢሞሽን አለ ፍርሃት ማለት ነው፣ ፊሪንግ ማለት ነው። ፊዚዮሎጂካል አራውዛል ይሄ ላቭ አይን መፍጠጥ የተለያዩ at the same time simultaneously ነው የሚከሰቱት የሚለው የትኛው ነው የሚለን? the Schechter Singer ካነንበርግ ቲዮሪ፣ ጄምስ ላንግ ቲዮሪ፣ አራውዛል ቲዮሪ። መልሱ ቢ ነው። ቶሎ ለመሄድ ኤ ምንድነው፣ ሲ ምንድነው፣ ዲ ምንድነው የሚለውን እናንተ ገብታችሁ ማየት። እናንተ ካኖንበርግ ቲዮሪ ኢሞሽንም ፊዚዮሎጂካል ሪስፖንስም ከአንድ ላይ ይመጣል ካለ እናንተ ደግሞ አሁን በስቻክተር ሲንገር እና የጄምስ ላንግ ቲዮሪ ምን እንደሚሉ ማለት ነው። ምን እንደሚሉ ገብታችሁ ሶስት አይነት የኢሞሽን ቲዮሪዎች ሶስት ብቻ ናቸው። according to Freud which part of the mind act as a person's conscious? ego, libido, superego, id. super ego conscious part of ego reality principle ብሎ እንትን የሚለው ነው። ይሄ በኮንሺየስ እንትኑ ላይ ኢድ ደግሞ የኢሚዲየት ሳቲስፋክሽን
ራበኝ ወዲያው መብላት፣ ጠማኝ እንደዚህ አይነት ነገር የኢማቹር የሆነ ቢሄቪየር ነው። ኢማቹር የሆነ ስለዚህ ቀላል ነው። ኮንሽስ ከተባለ ሱፐር ኢጎ ነው። ሱፐር ኢጎ ነው ማለት ነው። one of your classmates remarked that Mary is old age, which that she likely mean እንግዲህ ኤጅ ነች ኦል ኤጅ ነች ነው ያለ። ሶ ምን ትመስላለች? ሜሪ uses a lot of defense mechanism. Mary is a highly ethical person. Mary is a perfectionist. Mary frequently pursue immediate gratification or immediate capturing or immediate getting what she wants. መልሱ ዲ ነው። ዲፌንስ ኢጎ ነው። ኢቲካል ሱፐር ኢጎ ነው። ፐርፌክሽንም ነው። እዚህ ይፈልጋል ማለት ነው። ስለዚህ immediate satisfaction ነው። Number 12, a person who is careful about being in place, on time, and careful with belonging most clearly ranks high score on the big five trait dimension of አሁን እንግዲህ የኢንዲቪጁዋል ቢግ ኦሽን ተብሎ የሚጠሩት ማለት ነው። the big five dimension of trait theory ማለት ነው። trait theory ስለዚህ እነዚህንም ኬርፉል ነው፣ ታይም ኬርፉል with belongingness ለንብረቱ ጥንቁቅ የሆነ ከነዚህ የትኛውን ነው የሚያሳየን ነው ነው የሚለው agreeableness, openness, extraversion. The answer is consciousness, consciousness. sorry እንግዲህ ዲሴቢሊቲ ትማራላችሁ እንትን ኢንክሉሲቭነስ አንዳንዴ ወርዶችን እንትን ማድረግ የሚያቅተው አለ ከዛ መድቡኝ። consciousness not consciousness አይደለም consciousness። ስለዚህ ይሄ ነው እንግዲህ agreeableness ያለው ምን አይነት ቢሄቪየር ነው? easily friend create የሚያደርገው ነው። easily friend openness ምንድነው? extraversion እነሱን ደግሞ እናንተ ግቡና አዩዋቸው አንብቧቸው። A factory worker breaking a machine for being punished by his boss according to Freud theory, psychodynamic theory ነው እንግዲህ ምንድነው የሚያመላክተን ነው? ዲስፕሌስመንት፣ ፕሮጀክሽን፣ ራሽናላይዜሽን፣ ሪግሬሽን። መልሱ ከዚህ በፊትም ከሰራውላችሁ አለ ዲስፕሌስመንት ነው። ፕሮጀክሽን በሌላ ላይ ፕሮጀክት ማድረግ ማመካኘት ነው የሚለው። ራሽናላይዚንግ ይሄ በሶሻሊ ተቀባይ ለማድረግ እንትን ማለት የሆነ ዲፌንስ ሜካኒዝሙ ማለት ነው። ሪግሬሽን በህፃንነት እድሜ ማሳበብ አያን እኮ እንደዚህ ያደረኩት ህፃን ስለሆንኩ ነው እንዲህ ያደረኩት እንደዚህ ማለት ነው። Number 14, the school of psychology that focus on identifying the basic elements of mind. ወደ 11 አካባቢ ስኩል ኦፍ ቶትስ አሉ ሳይኮሎጂ። ስለዚህ ፎከስ የሚያደርገው identifying the basic elements of mind እሱ የትኛው ነው የሚለን behavioralist, functionalist, psychoanalysis, structuralism. The answer is structuralism. Structuralism basic elements, behavioralism external ወይም the environment affects, functionalism the function of the mind, psychoanalysis unconscious or the hidden childhood experiences እነሱ ነው እንትን የሚለው ማለት ነው። ስለዚህ ፈጠን ምልላችሁ እንዳይሰለቻችሁ ብዬ ነው ባይ ዘ ወይ። ሌላው number 15, the branch of psychology that studies behavioral changes across age is blank psychology. changes across age, developmental, clinical psychology ሲቨር የሆነ የሜንታል ኢልነስ ያለባቸውን ሜዲኬሽን ሁሉ እያደረጉ እንትን ኤጁኬሽን አፕላይንግ ሳይኮሎጂካል ፕሪንሲፕል ኢን ኤጁኬሽን ይሄ ኢምፕሩቭ ለማድረግ ካሪኩለሙን የተለያዩ ነገር የትምህርት አሰጣጡ ሶሻል ሳይኮሎጂ ኢንተራክሽንን ነው። ስለዚህ ይሄ ቼንጅን አክሮስ ኤጅ ፊዚካል ቼንጅ ሊሆን ይችላል፣ ሳይኮሶሻል ቼንጅ ሊሆን ይችላል፣ ኮግኒቲቭ ቼንጅ ሊሆን ይችላል። እነሱን እንትን የሚል ይሄኛው ነው ማለት ነው። Number 16, in an experimental study of the effect of anxiety on self-esteem, experimental research study አለ በምን ነው the effect of anxiety on self-esteem በself-esteem
ጅል ላይ አንዛይቲ ወይም ስጋት በሰልፍ ስቲም ላይ ያለውን ኢፌክት እንትን ለማለት ነው ኤክስፐሪመንቱ የሚደረገው። አንዛይቲ ዊል ቢ ዘ ብላንክ ቫሪያብል እንግዲህ ዲፔንደንት እና ኢንዲፔንደንት ኤክስፐሪመንታል ሪሰርች አትሊስት አንድ ዲፔንደንት እና አንድ ኢንዲፔንደንት ቫሪያብል መኖር አለበት። ስለዚህ የትኛውን ነው እንትን የሚሉ ነው የሚለን አንዛይቲው ዲፔንደንት ነው፣ ኤክስፐሪመንታል ነው፣ ኮሮሌሽናል ነው፣ ኢንዲፔንደንት ነው። ኢንዲፔንደንት ሰልፍ ስቲም ደግሞ ዲፔንደንት ነው። በማን ዲፔንድ የሚሆን አማውንት ኦፍ ወይም በአንዛይቱ በኢፌክቱ ምክንያት ማለት ነው። የራሱ የሱ የኢንዲቪጁዋሉ ሰልፍ ስቲም ይቀያየራል። ስለዚህ አፌክት ይደረጋል ማለት ነው። ስለዚህ ኤክስፐሪመንታል ቢሄቪየሩም ዲፔንደንት ቢሄቪየሩም ሰልፍ ስቲም ነው ማለት ነው። The minimum amount of stimulus a person can detect is called blank. Absolute threshold, difference in threshold, just notice difference. ANC absolute threshold ነው። ዲፍረንስ threshold ምንድን ነው? ቼንጁን ዲቴክት ማድረግ ነው። የሆነ ነገር ነካይድ አድርገናል። ከመጀመሪያ የነበረውን ቼንጅ ሙቀት ሊሆን ይችላል፣ ቅዝቃዜ ሊሰማን ይችላል፣ ከበፊቱ ስሜታችን ማለት ነው። ያን ዲቴክት ማድረግ ዲፍረንስ ኢን ትሬሽሆልድ ነው። ወይም ደግሞ ጀስት ኖቲፋይድ ዲፍረንስ ተብሎ ይጠራል። ስለዚህ መልሱ ኤ ነው የሚሆነው። ዲቴክት 18 እያለቀ ነው። The tendency of a person physical object as unchanging. The tendency of perceived physical object unchanged altakayera despite shifts in pattern of sensation. This object induced is known as blank. የተለያዩ እንትን አንድ ኦብጀክት ሩቆ ሲታየንና ወይም በተለያየ ፖዚሽን ሲታየን እንትኑ ሸፑ ይቀያየራል፣ ሳይዙም ይቀያየራል እንትን ይለን። ነገር ግን አእምሮአችን ግን ኢንተርፕሬት የሚያደርገው አንቼንጅድ ነው። ይሄ ምንድነው ነው የሚለን? ፎርም ፐርሰፕሽን፣ ፐርሰፕቹዋል ኮንሲስተንሲ፣ ፐርሰፕቹዋል ኦርጋናይዜሽን፣ ዴፕዝ ፐርሰፕሽን። ኮንሲስተንሲ፣ ፐርሰፕቹዋል ኮንሲስተንሲ አእምሮአችን እንትኑ የተቀየረበት ምክንያት ፖዚሽኑን እንደዚህ ስለዞረ ነው። ወይም ሼፑ የተቀየረበት ወይም ሳይዙ የተቀየረበት ምክንያት ከርቀቱ አንፃር እንጂ ኦሪጂናሊ የነበረውን ሼፕ ወይም መጠን ይዟል ብሎ ማሰብ ማለት ነው። እሺ ሱሊማን has recently changed his password but may not be able to remain her old one. Forgetting this best explained by and Suleiman has recently changed his password but may not be able to remember. አሮጌውን እንትን ለማለት ምን ያስቸግረዋል? ያ አዲሱ ኢንተርቬን እያደረገ ያስቸግረዋል ማለት ነው። ይሄ ምን ይባላል ነው የሚለን። ፎርጌቲንግ እንግዲህ የተለያዩ ቲዮሪዎች አሉት እና ባጭሩ ዲኬ ነው። ኪው ቲዮሪ የሆነ ምልክት ነው የምንፈልገው። ሪትሮአክቲቭ ኢንተርፌረንስ። ሪትሮአክቲቭ ማለት አሮጌውን ለማስታወስ አልችል ስንል አዲሱ ፓስወርድ እየመጣብን ማለት ነው። በተቃራኒ ደግሞ ፕሮአክቲቭ ደግሞ አሮጌው ይመጣብናል አዲሱን ለማስታወስ ስንል። ዲኬይ ታይም ፓሴጅ ኦፍ ታይም ነው። ሌላኛ the declarative memory system that holds memories of events and situations from personal experience is blank. based on our own experience ማለት ነው። ስለዚህ ሆል ሚሞሪያችን የሚያደርገው ምንድነው ብለን የምንጠራው ዲክለሬቲቭ ሚሞሪ አለ፣ ሚሞሪ ሲስተም አለ፣ ሆልድ የሚያደርገው አለ። ያ ሆልድ የሚያደርገው በአብዛኛው events and situations from personal experience ከራሳችን personal experienceአችን ማነው ነው የሚለን። የትኛው ሚሞሪያችን ነው? ኤፒሶይድ ሚሞሪ ነው። ፕሮሲጀር አለ እንትን አሰራር ነው።
ይሄ ስቴፕ ለምሳሌ ጸጉር መስራት ህፃናቶች ልጆች ጸጉራቸውን እንዴት ማሳዝ እንዳለባቸው ወይም በቢላ ሽንኩርት እንዴት መክተፍ እንዳለባቸው ስሩ ፕሮሲጀር ነው የሚማረው። ሴማንቲክ ደግሞ የፐርሰናል ኤክስፒሪየንስ ይሄ ጄኔራል ኖሌጅ ነው። ሴማንቲክ ጄኔራል ኤቨንቶች የፕሌስ ኔሞች ምኖች የምናስታውስበት የምናስቀምጥበት ማለት ነው። ያለቀ ነው። which one of the following does not characterize short term memory? Unlimited capacity, rapid accessibility, limited capacity, active. ቀላል ነው ይሄ። unlimited capacity long term memory ነው። short term memory እንደውም ምን ያክል ነው የሚይዘው? ከ5 እስከ 9 ወይም plus or minus 7 plus or minus 7 plus or minus 2 sorry 7 plus or minus 2 ከ5 እስከ 9 ማለት ነው። ስለዚህ አክቲቭ ነው። ሊሚትድ ካፓሲቲ ራፒድ አክሰሲቢሊቲ ነው። አንሊሚትድ ግን ሎንግ ተርም ሜሞሪ ነው። the process of encoding refers to እንግዲህ ሜሞሪ ስንል የመጀመሪያው ኢንኮዲንግ ነው። ስለዚህ ፕሮሰሱ ምንድነው? the persistence of learning over time, the recall of information previously learned, getting information into memory, a clear memory of an emotional significant event. ይሄ ነው የመጀመሪያው እንትን getting information into memory እንትናችን ላይ ማስቀመጥ ኮድ መስጠት ማስታወስ በምንችልበት ልክ ኮምፒውተር ላይ ስናስቀምጥ ሴቭ ስናደርግ ማለት ነው። የኢንኮዲንግ የምንለው የመጀመሪያው ስቴፕ ነው ማለት ነው። ያው እንግዲህ ጫጫታ ምናምን አለ ይቅርታ መንገድ እንትን ላይ ስለሆነ a major behavioral theories of learning that focuses on the learning of making involuntary emotional or physiological response to stimuli that normally elicit no response ብሎ እንትን ይለናል። ሜጀር ቢሄቪራል ቲዮሪ ነው እንግዲህ ለርኒንግ ፎከሱ ምን ላይ ኢንቮለንተር በቃ እዚች ጋር ያዟት ቮለንተር እና ኢንቮለንተር ቢሄቪራል ቲዮሪ ነው። ስለዚህ የትኛው ነው የሚለን ክላሲካል ነው ሁለት ነው አይደለም ቢሄቪራል ቲዮሪ ክላሲካል እና ኦፐረንት ኮንዲሽኒንግ ማለት ነው። ሶ ክላሲካል ነው ኢንስትሩሜንታል ኮንዲሽኒንግ ኦፐረንት ነው ኮግኒቲቭ ለርኒንግ ነው። ክላሲካል ነው ኦፐረንት እና ኢንስትሩሜንታል ተመሳሳይ ናቸው። ስማቸው ተቀያየረ እንጂ ኦፐረንት ወይም ኢንስትሩሜንታል ብለን ነው የምንጠራው። ኦፐረንት ወይም ኢንስትሩሜንታል ነው ብለን የምንጠራው ማለት ነው። እሺ ነምበር 24 basic principles of classical conditioning, which is a process in which after a stimulus has been conditioned to produce particular response ኦርጋኒዝሙ አለ ኮንዲሽን ይደረጋል። አላማው ምንድነው? to produce a particular response, a stimuli that are similar to the original stimulus begin to produce the same response. This is blank illness. Extinction, stimulus generalization, spontaneous recovery, stimulus identification. stimulus generalization ነው። ተመሳሳይ አሁን ሲሚላር ይለናል አይደለም? ኦሪጂናሉ ጋር ሲሚላር የሆነ ደውል ውሻውን ምን ብለናል? የፓቭሎቭን ውሻ በፊት ለሱ ብቻ የሚደወልለት ስጋ የሚያሰጠው ነበር። አሁን የበር ደውልም ሲደወል ሳልቬት ማድረግ ጀምሯል። ጀነራላይዝ በቃ ደውል ያ ድምጽ ተመሳሳይ ድምጽ ሁሉ ስጋ ያሰጠኛል በሚል ማለት ነው። ስለዚህ ጀነራላይዝ ማድረግ ሁሉም ያሰጠኛል። ኤክስቲንክሽን መርሳት ነው። ከተወሰነ ጊዜ በኋላ ቀረበት ከዛ በኋላ ሳልቬት ማድረግ እንትን ብሏል ማለት ነው። ስፖንታነስ ሪከቨሪ ተሮ ሪከቨር ማድረግ ነው። ራይት ሶስተኛው ራይቲንግ ወይም ሴይ አይተሞች ናቸው። ራይት ዩር አንሰርስ ብሪፍሊ ባይ ዘ ዌይ ሙሉ ለሙሉ በ2025 የሆነ ዩኒቨርሲቲ ላይ ፋይናል ኤግዛም የወጣ ነው። ሊስት at least 4 factors that affects individual learning አፌክት የሚያደርጋቸውን የተለያዩ ብዙ ናቸው አይደለም? እድሜ አለ፣ ዲዩሬሽን ኦፍ ለርኒንግ አለ፣ የተለያዩ ማቹሬሽን
ሬዲነስ ኤንቫይሮንመንቱ ሊሆን ይችላል፣ ምግብም ሊሆን ይችላል። የተለያዩ ለርኒንግን አፌክት የሚያደርገው ፊዚዮሎጂካል ዌል ኦር ሳይኮሎጂካል ኦር ሄልዚ ዌል ቢንግነስ ኦፍ ኢንዲቪዥዋል ጤነኝነት፣ እሱም ሌሎች እንትኖች ናቸው። ስለዚህ 4 ነው የሚለው ኤክስፕሌን the disadvantage of naturalistic observation as one method of research in psychology. ኦብዘርቬሽናል ወይም ናቹራሊስቲክ ኦብዘርቬሽን አንደኛው የዲስክሪፕቲቭ ታይፕ ኦፍ ሪሰርች ነው። ናቹራሊስቲክ ኬዝ ስተዲ እና አንደኛው ደግሞ ሰርቬይ ተብለው ነው የሚጠሩት አይደል? ዲስክሪፕቲቭ ሪሰርቾች። ስለዚህ ዲስአድቫንቴጁ ምንድነው ነው የሚለን። አድቫንቴጁ ኦሪጂናል ኢንፎርሜሽን እንድናገኝ ያደርገናል። ሁለተኛው ዲስአድቫንቴጁ ግን ምንድነው? ኦብዘርቨር ቢያስ ኢንኬዝ ሪሰርች ኮንዳክት የሚደረግባቸው ሰዎች ሪሰርች እየተካሄደባቸው እንደሆነ ካወቁ ጥሩ ቢሄቪየር ለማሳየት ይሞክራሉ። ያ ነው ትልቁ ዲስአድቫንቴጁ ማለት ነው። ራይት ነምበር 3 ራይት 3 ways of improving our memory. ሚሞሪን ኢምፕሩቭ ማድረግ ይቻላል። የተለያዩ እንትኖች አሉ። እነሱን እንግዲህ እዛጋ እንትን ያለችው መተኛት ራሱ ደጋግሞ አንድን ነገር እንትን ማለት እሱ እንትን ነው ማለት መደጋገም ሪሃርስ ማድረግ የተለያዩ እንትኖች አሉ። ስለዚህ የተለያዩ እንትኖችን መጥቀስ አለባችሁ ማለት ነው። ይሄ ዛሬ መጨረሻ ነው። ዛሬ 2 ሰዓት ተኩል ከቻልኩ አብረን እንገናኝ። ከዩኒት 1 ጀምሮ እስከ ዩኒት 6 ሜን ተብሎ የሚጠሩትን እንትን እንላለን፣ ዲስከስ እናደርጋለን። ሰላም ሁኑልኝ። አመሰግናለሁ ስላዳመጣችሁ።